ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁን? ያለው እግዚአብሔር ይመስገን። ዛሬ ድፎ ዳቦ እንጋግራለን። ያበሻ ዳቦ ማለት ነው። እዚህ ጋር የማቦካበት እቃ ላይ ውሃ አድርጌያለሁኝ እና የፈረንጅ እርሾ ተጠቅሜያለሁ ማለት ነው። እና እዚህ ጋር ደግሞ ትንሽ ስኳር አድርጌበታለሁኝ። ጣዕሙ አሪፍ እንዲሆን እኔ ስኳር እጠቀማለሁኝ። ያው ብዙ ሳይበዛ በትንሹ ማለት ነው። እና እዚህ ጋር ደግሞ ጨው ነው የጨመርኩት ማለት ነው። እንዲህ በምታዩት መንገድ እንትን ብያለሁኝ። ከዛ እዚህ ጋር ይሄንን ዱቄት ነው የተጠቀምኩት። ይሄ ዱቄት እኔ ብዙ ጊዜ ይመቸኛል እና ይሄን እጠቀማለሁ። እናንተ ያላችሁን ዱቄት መጠቀም ትችላላችሁ። እዚህ ጋር አንድ ላይ አዋህደዋለሁ ማለት ነው። ያው መታሸት አለበት ዱቄቱንና ውሃውን በደንብ አድርጌ እንደዚህ ከግብአቶች ጋር በደንብ አድርጌ አዋህደዋለሁ ማለት ነው። እንደዛ አድርጌ ቀስ እያልኩ እያሸሁት ነው። እሽት ካረኩኝ በኋላ ያው ውሃ ጠብ ጠብ እያረኩ ነው የማቦካው ማለት ነው። በየመካከሉ ውሃ እጠቀማለሁኝ። ያው እንዴ እንዳልጨምረው እንዳይቀጥንብኝ እንደዚህ ትንሽ ውሃ ጠብ እያረኩ ምናምን እንደዛ አሸዋለሁ ማለት ነው። እንደዚህ በደንብ መዋሃድ አለበት፣ መታሸት አለበት። ዳቦ ቆንጆ እንዲሆን እንደዚህ ካሸው በኋላ ትንሽ ዘይት ጨምሬያለሁ። ለምን እጄን እያጣበቀኝም ስለነበረ እጄንም እንዳያጣብቀኝ ለዳቦም አሪፍ ነው። ትንሽ ዘይት ሳይበዛ ማለት ነው። እና በዚህ መንገድ አብኩቼ ጨርሻለሁኝ ማለት ነው። ከዛም በፕላስቲክ እንደዚህ ሸፍኜ አስቀምጠዋለሁ ኩፍ እስኪል ድረስ ማለት ነው። ለሁለት ሰዓት ነው ያስቀመጥኩት። እዚህ ጋር ደግሞ ዘይቱንና ትንሽ በርበሬ አዋህጃለሁኝ። ይሄ በምታዩት መንገድ ኩፍ ብሏል። 2 ሰዓት ያክል ነው ያስቀመጥኩት። እናንተ እንደ አየራችሁ ፀባይ በያላችሁበት ሀገር አየሩ ስለሚለያይ ያው እኛ ጋር ሙቀት ስለሆነ ቶሎ ነው ኩፍ የሚለው። እዚህ ጋር የምጋግርበትን ባትራ እንደዛ አድርጌ ዘይት ቀብቼዋለሁኝ። ከዛም ሊጤን አደርጋለሁ ማለት ነው። እናም በምታዩት መንገድ እንደዛ አድርጌ አስተካክለዋለሁኝ ማለት ነው። ሙሉ አድርጌ ካስተካከልኩ በኋላ ከላይ እንትን ያደባለቅኩትን ዘይቱንና በርበሬ እንደዛ አድርጌ ከላይ አደርግበታለሁ። ጣዕሙ አሪፍ ነው የሚሆነው። ከለሩም ሁሉ ነገር ቆንጆ ነው የሚያደርገው። ለዳቦ አሪፍ ነው ማለት ነው። እና በበርበሬ እና በዘይቱን ነው ዛሬ የጋገርኩት ዳቦ። እንደዛ አድርጌ ወደ ውስጥ በእጅ ጠቃ ጠቃ እያረኩኝ እንዲስተካከልልኝ አደርጋለሁ። ሁሉም ቦታ እንደዛ አድርጌ አዳርሰዋለሁ። ከዛም ኦቭን ውስጥ ነው የማበስለው ማለት ነው። ኦቭን ጨምሬው በስሎ እንደዚህ ወጥቷል ማለት ነው። ዳቦ በጣም ነው የሚያምረው። ከለሩ ሁሉ ነገር ያምራል። እና ከስርም ደግሞ ይሄውና ገልብጬው እንደዚህ ነው የሚያምረው ማለት ነው። በጣም ነው የሚያምረው። ቆንጆ ዳቦ ነው የሆነው በምታዩት መንገድ ማለት ነው። እና ልፍት ያለ በጣም ቆንጆ ዳቦ ነው የሆነው ማለት ነው። እና እኔ ለቡና ቁርስ ነው ይሄን ዳቦ የጋገርኩት። እዚህ ጋር ቡና እቆላለሁ ማለት ነው። ቡና እናፈላለን ዛሬ። እና ቡናዬን ደግሞ ይኸውና አጥቤ አዘጋጅቼ በዚህ መንገድ ይኸውና እየቆላሁ ነው ማለት ነው። እና ቡና ሲቆላ እንግዲህ ያው ቡና ምንድነው የሚባለው? አቆላሉ ነው የቡና እንትኑ ማለት ነው። እና መጀመሪያ ሲቆላ ካማረ ቡናው ቆንጆ ነው የሚሆነው። እና ይኸውና በእንደዚህ መንገድ እየቆላሁ ነው ማለት ነው። ማር እስከሚመስል እንደዚህ ሁሉንም ወልጣ ቀኝ እንዳይሆንብኝ ቶሎ እያማሰልኩ እንደዚህ እየቆላሁት እገኛለሁ ማለት ነው። እና እኔ በጣም ያው ቡና አፍቃሪ ነኝ ማለት ነው። እናንተ እንግዲህ አፍቃሪ ቡና ወዳጅ ካላችሁ ላይክ አድርጉት ማለት ነው። ኮሜንት ላይ አስቀምጡ። እና ይሄውና እንደዚህ ማር እስከሚመስል ድረስ እንደዚህ አድርጌ ቆልቼዋለሁ ቡናውን በዚህ መንገድ ማለት ነው። ቆንጆ አድርጌ ነው ያበሰልኩት። ገባ አድርጌ ነው እኔ የማበስለው። እናንተም ያው እንደ ፍላጎታችሁ አድርጋችሁ መቁላት ትችላላችሁ ማለት ነው። እና ቡናዬ በዚህ መንገድ ተቆልቶ ይሄውና በአማረ ሁኔታ አልቋል ማለት ነው። እንግዲህ አዎ ይኸውና በጣም አሪፍ አድርጌ ነው የቆላሁት ምናምን ነገር በጣም ያምራል። እና ይሄውና እዚህ ጋር ጨረስኩኝ ቆልቼ ወቅጬ ምናምን አፍልቼዋለሁኝ። ይሄው ዳቦአችን ለቡና ቁርስ ቀረበ። ቡናችንም ፈላ። እና በዚህ መንገድ ፏ አድርጌ ምናምን ይሄው አቅርቤዋለሁ ማለት ነው። እና በጣም ዳቦ ተቆረሰ ምናምን በጣም ደስ የሚል ዳቦ ነበረ። ቡናችንም እዚህ ጋር እየቀዳሁት ነው ማለት ነው እንግዲህ። እና መልኩ በጣም ነው የሚያምረው ቡናው ምናምን። ለቡና ምንድነው የሚባለው? ለጠላ የዶሮ አይን ይባላል። ለቡናስ ምንድነው የሚባለው? ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣
ሰብስክራይብ አርጉት፣ ኮሜንት ሼር አርጉት። አመሰግናለሁ። መልካም ጊዜ ይሁንላችሁ።